ጋይዝ ጅብ ካለፈ በኋላ ውሻ ጨች አሉ። እንደ አብረሻነቱ ማለት ነው። ባለፈው ጋይስ እስቲ ንገሩኝ በእናታቸው ሩታ የፈለግሽበት ቦታ እጂ፣ ከዚህ በኋላ አይመለከትሽም፣ የፈለግሽ ቦታ እጂ ስላት አልነበረ ጋይስ? የሰገደላት ነው። እዚህ ደግሞ የዳበሳት ነው። ሩታ ጀግና ነሽ፣ ግን እንኳን ጥለሽ ሄድሽ። ግን አልሄድሽም፣ እዛ አዲስ አበባ ነሽ። ቤተሰብ ጋር አትሄድም እናቴ። ለማንኛውም ይመቻችሁ። ቪዲዮ እስከ መጨረሻ አዳምጡ። አብርሽዬ ማለት ነው ለፎቶ ማለት ነው ለሩታ ፎቶ የእግዚአብሔር ሲላስመሰለ እኮ ልጅታል የሰገደላት ነው፣ ጸሎት ያደረገላት ነው። የገባችሁ ሰዎች አላችሁ። ወደዚህ ፎቶ ዞር ብለው ፎቶ ሳይ ምናምን በቃ ወደዛ እንደሚሄድ አወቅኩ ማለት ነው። ቁጭ ብዬ ጠበቅኩ ስክሪንሾት ለማድረግ። አረ እንደው እኔ እንደኔ ሳቃችኋላችሁ የኔ ቪዲዮ ስታዩ ማለት ነው። ምንም የእውነት እኮ እውነት አይመስልም። ይውታ ብርሽን ወደዚህ ያበዴ ሰው መስል አቤት የማይመስል ነገር። አረ ተውት እስቲ። እይታክ እንዴት እንደቀነሰ ይው በአንተ ድራማ ማለት ነው። በአንተ ድራማ ነው እይታ እንደዚህ የቀነሰው። በውሸታችሁ እይታ እንደ በፊቱ አይደለም። ለአንተ ያለው ክብር እንደ በፊቱ አይደለም። የኢትዮጵያ ሕዝብ እንደዚህ ነው። አልፈርድባችሁም። ድራማ ስለበዛባችሁ ማለት ነው። እና በጣም ነው የገረመኝ። ባለፈው ምን ሲል ነበር? ስለ እኔ ምንም አይመለከትሽም፣ ከዚህ በኋላ የፈለግሽበት ቦታ መሄድ ትቻለሽ እጂ አላልካትም? ዛሬ ደግሞ እንዳዛኝ ምን ሆናለች? ምን ትሆናለች? ምን ከሀገር ውጭ ናት እንደ ልጅቷ? እዛ እኮ አፍንጫ ላይ ነው ያለችው ልጅቷ። ሲጀምር ቡታጅራ ሄደች አይመስለኝም። የእውነት ቡታጅራ ሄደችም አይመስለኝም። እኔ የምላችሁ ማለት ነው አቤል ምንድን ነው እንደዚህም ቡር የሚያደርገው ጋይስ? እኔ ቢሆንማ ወይኔ ኤፍሬም ትግስተኛ ነክ። በዚህ አጋጣሚ እኔ ቢሆን በጥፊ ነው ማጮሎ፣ በካልቾ ብትሉ በጥፊ። እኔ ሴቷ ማለት ነው ትግስት በስማ ትግስት ነው የሚያስጨርሰው። አንተ ምን ሆነ ነኝ ያባወራ? እንዴት ነው ጋይስ? እንዴት ነው አቤል ወንድሙ እንዲወጣ የሚፈቅድ ማለት? ኧረ በስመ አብ። ለማንኛውም ውድ ቤተሰቦቼ እንዴት ናችሁ? ግን ደህና ናችሁ? እነዚህ እኮ አሳሳቾች ናቸው። ተሳስቶ ያሳስታሉ ሰውን። ምን ላድርግሽ እኔ በቃ ያየው ነገር መናገር ደስ ይለኛል ጋይስ። መሸፋፈን ማስመሰል ደስ አይለኝም። እና በአጭሩ ልንገር ከአብርሽዬ ማለት ነው አቤል ማለት ነው የራሱን ሩታን ካንተ ሊቀማ ነው። በቃ ይመን ልጁ ይመስለኛል። የእሱ ሳይሆን አይቀርም ጋይስ፣ የእሱ ሳይሆን አይቀርም። ምን አንተ ከአብርሽ በላይ እኔ ነኝ የምወዳት የማፈቅራት አልክ አንተ እኮ። እነሱ ሲገናኙ ስንት ስቃይ የድራማን ቢሆን ማለት ነው ኤፍሬም፣ ድራማን ቢሆን ስንት ስቃይ አይተዋል። እና እኔ ምንድነው አሁን ምንድነው ካሜራ ደቅናችሁ ሊሄዳለሁ ያዙኝ ልቀቁኝ የምትሉ ምንድነው ግን? ምንድነው? እኔማ ቋቅ ማላችሁኝ። ቋቅ ግን ግድ ሆኖብኝ ሰብስክራይብ ስላደረግኳቸው ይመጣልኛል። ምን ላባቴ ላድርግ? እኔም ደግሞ አፌን ከፍቼ እጠብቃቸዋለሁ። ወይኔ አምላኬ፣ እንደው ዘንድሮ እንደው የት እንሂድ? ኧረ ተውት ግን፣ ኧረ ተውት። እስማ እኔ እንጃ። ኤፍሬም በካልቸው ብትለው ምን አለበት? እስቲ አንጀቴን ቅቤ የምታጠጣ ምን አለበት? ይሄ አቤል የሚባል ሰውዬ ማለት ነው። እኔ እኮ ነኝ ባለቤት፣ የሩታ ባለቤት፣ የኔ ነኝ ፍቅረኛ ያለ ነው። አልነግርግም። እስቲ ጋይስ፣ እስቲ ምንድነው አብርሽ ላይ የሚደርሰው? አንተ ብትሄድ ችግር ይደርስብሃል። ኧረ እባክህ ስጀምር ምን አይና አላትና ነው ቤተሰብ ጋር የምትሄዱ? 1 አመት ከምናምን ቤተሰብ ጋር ያለ ልጆች ልጅ ሆቴል ነው አለችው። ከአዲስ አበባ አልወጣችም። ባካችሁ ውሸት አሙላ ማለት ነው። ስለዚህ በጣም ነው የሚደብረው ጋይስ፣ በጣም እና ለማንኛውም ምን ይላል መሰላችሁ የሀገሬ ልጅ የሀገሬ ሰው ማለት ነው ጋይስ፣ ጅብ ካለፈ በኋላ ውሻ ጮኸ ይችላል። ድራማም ቢሆን እንደዛ ነው የሚያስብለው ጋይስ። የእውነት ሌላ ምንም ትርጉም አንሰጥም። ገባችሁ? ለምን ባሰለ ያልኳችሁ እንደዚህ። ባለፈው ኢጂ ስላት ነበረ። ዛሬ ደግሞ የት ሄደች? የት ወጣች? የት ነው አለችው? ጤናማ ናት ወይ? ጤናው እንዴት ነው?
ሰላም ናት ወይ? አቤት ጥያቄ፣ አቤት ጥያቄ። ኧረ እንደው መቼ ነው ግን ትክክለኛ ላይፋችሁ የምታሳዩን ጋይስ? አሁን ደግሞ እኔ ቪዲዮ አይቻለሁ ጋይስ። ሌላ ስንተኛ ናት? አራተኛ ፍቅረኛ መጣች የተባለ ነው። እኔ ግን አላየሁትም ጋይስ፣ ቪዲዮን አላየሁትም። እና አብርሼ ለማንኛውም ማለት ነው ትዳርክም እውነት ትዳርክም ድራማን ካልሆነ ድራማ ነው። በእርግጥ ግን አቤል ነው ህይወትክ የበጠበጠ ያለው። እኔ ልንገርክ ወንድሜ፣ እኔ ልንገርክ አቤል ነው በቃ ህይወትክ የበጠበጠ ያለው። እና ለማንኛውም ትዳር እንደዚህ አይደለም። አንዳንዴ ሁሌ ለዛ እኮ ነው የምላችሁ። ሲጀምር ሱሬ ራሱ በስነስርዓት ማረግ ያላወቃችሁ ትዳር ውስጥ ትገቡና የትዳሩን ትርጉም የትዳሩን ምንነት ሲጀምር እኮ ዛሬ አይደለም አብርሽ፣ የትዳር ምንነቱን ያላወቅ ዛሬ አይደለም። በማማት ጾም ውስጥ ቀለበት ብለ በሚዲያ ለዛ ስታስተላልፉ ነው ያንተ ትዳር ሰይጣናዊ ትዳር የሆነ ለዛ ሰማይና ምድርን የዘረጋ አምላካችን የተሰቃየበት ትልቅ ነው። ለኦርቶዶክስ ታውቃላችሁ፣ ምንም ባታምን ራሱ እንኳን አንተ ጴንጤሙን ሌላሙን ሙስሊም ራሱ እንደዛ አረግም ማለት ነው። በጣም ክብር አለው ለእምነታችን አንዳንድ ካልሆነ በስተቀርና እዛን ቀን ነው ተበላሸ። ሲቀጥል ደግሞ ትዳር ይዛችሁ ከሆነ የተበላሸ መቼ ነው? ቤተሰብ እኔ ትዳር ማቆ በቤተሰብ ተመርቆ እሷን በእናቷና በአባቷ አንተን በእናትና በአባት በጣም የተከበረ ቤተሰብ ነው አላችሁ። እውነት ለመናገርና እዛ ነው ትዳር ምንም ይቃቃ ያረጋችሁት ይቃቃ ገባችሁ? መቼ ነው ሰርግ የሚደገሰው? ከቤተሰብ ውጭ ጋይስ፣ ከቤተሰብ ውጭ ወንድም ሳይገኝ የተሳትገኝ እንዴ? ሲጀምር እኮ አይሚ ራሱ እንኳን ደስ አላችሁ አላለችም። አይሚ እንኳን በኢኮኖሚ ምንድነው መቼም አታ አይደለም መሄድ ትችላለች፣ ግን ፌክ ስለሆነ ነው ጋይስ። እንዴት ነው ሰርግ ቤተሰብ የሚቀረው? እናትና አባት ቢቀር ራሱ አይሚና ኤፋ አይቀርም ነበር፣ ሌሎቹ ቢቀሩ ማለት ነው። መቼም ኢኮኖሚ ይሄናል እዛ የመሄድ አቅም አላቸው። ለማንኛውም ጋይስ ማለት ነው እንዴት አያችሁ የዛሬ ቪዲዮ? የራሳችሁን አስተያየት ስጡት። እኔ ግን ላይክ ሰብስክራይብ አድርጉኝ። አመሰግናለሁ፣ ወዳችኋለሁ። ተባርኩልኝ።